ከ550 ሚሊዮን ብር በላይ ካፒታል ላስመዘገቡ 26 ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የከሚሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት አስታወቀ። የከሚሴ ከተማ ከንቲባ ከድጃ አሊ በበኩላቸው ከተማዋ በርካታ የኢንቨስትመንት አማራጮች እንዳሏት ጠቅሰው የኢንቨስትመንት እንቅስቃሴውም እየተነቃቃ መሆኑን ገልጸዋል። አሊመር ተጨማሪ ዘገባ አለው። የከሚሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት በ2015 በጀት ዓመት ለ30 ባለሀብቶች የኢንቨስትመንት ፈቃድ ለመስጠት አቅዶ በ5 የተለያዩ ዘርፎች ለሚያለሙና ከ550 ሚሊዮን ብር በላይ ካፒታል ላስመዘገቡ አልሚ ባለሀብቶች የኢንቨስትመንት ፈቃድ መስጠቱን የጽሕፈት ቤቱ ኃላፊ መሐመድ ዘኪ ተናግረዋል። በማምረቻ ኢንዱስትሪም ከማምረቻ ኢንዱስትሪም ውጭ ያሉ 142 ፕሮጀክቶች ክትትል ስናደርግ ቆይተናል። አፈጻጸማቸው በተለያየ ደረጃ ላይ ያሉ ናቸው። ግንባታቸውን ያጠናቀቁ አሉ። ግንባታቸውን በማጠናቀቅ ላይ ያሉ አሉ። ከተለያየ ፐርሰንት ከ10% ጀምሮ ማለት ነው። ያው ብዙ እንደዚህ ታጥሮ የተቀመጠ ፕሮጀክት ብዙ የለንም። በግብርና፣ በሆቴል ቱሪዝም፣ በሎጅ ያሉ ወደ በ5 አይነት ዘርፍ ነው ብቻ የተሰማሩት ማለት ነው። አጠቃላይ ወደ 550 ሚሊዮን አካባቢ ያስመዘገቡ ናቸው። በከተማው በርካታ የኢንቨስትመንት አማራጮች መኖራቸውን የተናገሩት የከሚሴ ከተማ ከንቲባ ወይዘሮ ከድጃ አሊ በተለያዩ ምክንያቶች ወደ ግንባታ ያልገቡ ባለሀብቶች ላይ እርምጃ መውሰድ መጀመራቸውንና የከተማው የኢንቨስትመንት እንቅስቃሴ እየተነቃቃ መሆኑን ገልጸዋል። የተለያዩ ችግር የነበረባቸው ባለሀብቶች ወደ 8000 ሄክታር ማለት 8000 ካሬ መሬት ተዘርፎ ነበር። እሱን አስመልሰናል። ከኢንዱስትሪ መንደር አስፋፍተው የያዙትን የመመለስ ስራ ሰርተናል። ይሄ ብቻ አይደለም። በጨረታና በሊዝ የተወሰዱ መሬቶች ነበሩ። ወደ 111 የግልና የመኖሪያ ቤትና የኢንቨስትመንት በጨረታ ያለፉ መሬቶች ነበሩ። እነሱንም በቅርቡ ሁሉንም ለይተን በየዘርፉ ለማረም እስከ ግንቦት 30 ሊዝ ያልከፈለ ምን ያላለ በጣም ብዙ ችግር ነበርና እሱንም እርምጃ የመውሰድ ስራ የተጀመረበት ሁኔታ ነው ያለው። ቁጥጥርና ክትትላችን ጠበቅ ሲል ወደ ስራ የገቡበት ሁኔታ ነው ያለውና አሁን ላይ ኢንቨስትመንቱ እየተነቃቃ ያለበት ሁኔታ መሆኑን ወደ ከተማ ይገበገብ ነው ማለት ነው። የግንባታ ቁሳቁሶች የዋጋ ንረት ባለሀብቶች በእቅዳቸው መሰረት ግንባታቸውን እንዳያጠናቅቁ እንቅፋት መፍጠሩን ያነሱት ኃላፊው አልሚዎቹ ሙሉ በሙሉ ወደ ስራ ሲገቡ ከ2400 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል ይፈጥራሉ ብለዋል። እስካሁን ለ280 ዜጎች የስራ ዕድል መፈጠሩንም ጠቅሰዋል። በሼድም ኢንዱስትሪ መንደርም የተወሰኑ አሉ። 3 ፕሮጀክቶች ስራ ላይ ናቸው። ከኢንዱስትሪም ውጭ በሆቴል ዘርፍ በገበያ ሞል ያስመረቅናቸው አሉ እና እነዛ በቋሚ ብቻ 280 ዜጎች ለተማሩት ብቻ በሙያቸው ብቻ የቀጠሩዋል። 2472 ለሚሆኑ ዜጎች በቋሚም በጊዜያዊነትም ስራ ዕድል ይፈጥራሉ ብለን ነው የምንጠብቀው ማለት ነው። እስካሁን ድረስ ወደ 12 ሄክታር አካባቢ ለባለሀብቶች ተላልፏል። በኃይል እጥረት ምክንያት እስከ ዛሬ የከተማዋ የኢንቨስትመንት እንቅስቃሴ በተፈለገው መጠን ሳይሆን መቆየቱን የገለጹት ከንቲባዋ አሁን ላይ ችግሩ ሙሉ በሙሉ መፈታቱን ጠቁመው ኢንቨስት ለማድረግ ወደ ከተማው ለሚመጡ አልሚ ባለሀብቶችም አስፈላጊው ሁሉ ድጋፍ ይደረግላቸዋል ብለዋል። እስከዛሬ ድረስ የነበረው ችግር መብራት ነው። መብራትን በዘንድሮ ዓመት የፈታንበት ሁኔታ ነው ያለው። ከኛ አንፃር ምቹ ነገሮችን ለማመቻቸት ዝግጁ ነን። መብራትን ከዚህ በኋላ እንደ ምክንያት አናነሳም። ከዚህ በኋላ ያለውን በማጠናከር ወደ ስራ ማስገባት ግድ ይለናል ማለት ነው። አካባቢ ላይ መጥቶ ለማልማት የሚፈልጉ ባለሀብቶች በጣም ብዙ ምቹ ነገሮች አሉት። ያለውን ቢሮክራሲን በፊት ለፊት ታግለን እያስተካከልን ባለሀብቱን በስነ ስርዓት ተቀብለን የምናስተናግድ መሆኑን ማብሰር ወዳለ